ውድ ስለ እናት ቤተሰቦች እንዴት አላችሁ? ዛሬ አሜሪካና እናትነትን በስደት ላይ በውጭ ሀገር ሆናችሁ እያሳለፋችሁ ላላችሁ እናቶች ኤክስፒሪየንሳችንን ሼር የምንደራረግበት ነው። ለመሆኑ ውጭ ሀገር በስደት ሀገር እናትነት እንዴት ይፈትናል? ምን ደካማ ጎን አለው? ምን ጠንካራ ጎን አለው? በምን ተፈተንን? ምን እስቀለልን? እንዴት እያለፍነው ነው? አዳዲስ ለምትመጡ በቂ መረጃ ይሰጣል ብለን ያሰብነውን የሁለት እናቶች ወግ እንዲህ ተጨዋውተናል። ደግሞም እናትነትን በውጭ ሀገር እየገፋችሁ ላላችሁ ነገር ግን ለከበዳችሁ ምን ነገሮች ለኛ ጠቀሙን የሚለውን ደግሞ በዚህ ቪዲዮ ቲፕ እናስቀምጣለን። ራሳችንን እንዴት እንጠብቅ፣ ልጆቻችንን እንዴት እንንከባከብ፣ አራስነት፣ እርግዝና፣ ሁሉም ነገር በዚህ ውይይት ላይ ተካቷል። ተከታተሉን ዘንድ ከወዲሁ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እናመሰግናለን። አብራችሁን ቆዩ። ዛሬ እናትነትን በውጭ ሀገር ምን ይመስላል ብለን ልናወራ ነው። ሲጀምር ውጭ ሀገር ምን ይመስላል ራሱ ብዬ ባወራ ሁሌ በብዙ ቪዲዮዎች ላይ አወራች ማለት ውጭ ሀገርን ራሱ የምናውቅበት መንገድ በጣም የተዛባ ነው የምናስብበት መንገድ። እሱ ላይ ደግሞ እናትነትን ስንጨምረው በጣም የተዛባ ኤክስፔክት የማናደርገው በቃ አንዳንዴ ከሊኮ አሜሪካ ሄዳ ስትወለደች ነው የሚባል አርቲስቶች ታስታውሻለሽ? ሊወልዱ ለልጆቻቸው ከዛ በኋላ ደብዛቸው ይጠፋል። እንደዛ ባይዛኔ በሀገሬ ፌመስ ነበርኩና ደብዛዬ ጠፋ። እንደዛ ዘናጭ አሁን እስቲ እንደው ኢትዮጵያ በሳምንት ስንት ልጅ ጸጉር ጥፍር ቤት ጥፍርና ጸጉር ተሰብሰቀል። አይ እሱ አይወራ ባይሆን ግን በጣም የሚገርመው እዚህ ሀገር መጥቼ ጸጉሬን በደንብ መስራት ቻልኩኝ። ማለት መታጠብ የማልችል ሰው ነኝ። ጎንበስ ብዬ ጸጉሬን መታጠብ የማልችል ሰው ነበርኩኝና እዚህ መጥቼ ግን በቃ ጸጉሬን መስራት ብዙ ነገር በቃ እንጃ። አሁንማ እንዴ የተሰራንም ጸጉር እንኳን የደንኩን ጸጉር የምናስፈታው በእውነት ባይዘቤ ድህነታችን እንጂ ኑሮ ኢትዮጵያ ነው ያለው እላለሁ ሁሉ ጊዜና ከዛ ተነስተን ራሳችንን እንኳን እዛ ሀገር ያልቻልን ለቤታችን ሰው ያለን ለራሳችን ሰው ያለን ሰዎች መተን ትውልድ አምጥተን ደግሞ እነሱን የምንመራ እነሱን የምናሳድግ እናትነት የሚባል ትልቅ ነገር ሲጨመርበት እንዴት ነው? ምንድነው ስሜቱ? ምንድነው ከባዱ ፓርት? ማወቅ ያለባችሁ አገር ቤት ያላችሁ ሰዎችን ብትረዱ ጥሩ ነው ብለን የምናስባቸውን እዚህም ደግሞ እናትነት ጋር ስትራግል እያደረጋችሁ ያላችሁ እናቶች አይዟችሁ ለመባባል እና እኛ እንግዲህ ገና ትንንሽ ልጆች ነው ያሉን፣ ግን ትልልቅ ልጆች ካሳደጉ ሰዎች ሲያወሩትም የሰማነው የተመለከትናቸውን መሆን የምንፈልገውንም መሻታችንንም እና ያለፍንበት ያለውን ጎዳና ልናወራችሁ ነው። በትክክል ያኔ ግን መጀመሪያው ሀገር ርቀሽ እናት ስትሆኚ በጣም የሚረብሸው ነገር ናፍቆት ወደዛ ነው። በቃ ለዚያኛው ትናፍቂያለሽ፣ ቤተሰብሽን ትናፍቂያለሽ። በቃ በጣም ሁሉ ነገር በቃ እዛ ብሆን ኖሮ ላይፍሽን ኮምፔር ነው የምታረጊው እና ያ ስሜት ባዛር ያደርግሻል። በቃ እዚህ ጋር ያለውን ነገር እንዳትወጂ፣ ቴንክፉል እንዳትሆኚ፣ በቃ ሁሉን ነገር ከዛ ጋር ያነጻጸርሽ እንድትረበሽ ያደርጋል። እኔም በመጀመሪያ አካባቢ ላይ በጣም የረበሸኝ ነገር ናፍቆት በጣም ናፍቆት። ካልቸራል ሾክ ማለት የነበርንበት ኢንቫይሮመንት አለ። ኢትዮጵያ ከፋም ለማም አለ በቃ የራሳችን ህይወት እንደው በጣም ፋንሲ ነው በጣም ድሎት ነው ልንል አይደለም፣ ግን አንዳንዴ ኮንፈርት ዞናችን እንደያለንበት ይወሰናል። ምንም ሳይኖርሽ ቆሎና ቡናም እየጠጣሽ የምትኖር ይሆናል፣ አንድ ክፍል ቤት የምትኖር ሊሆን ይችላል፣ ቪላም ላይ የምንኖር ሊሆን ይችላል፣ ግን የሚሰጠን ኮንፈርት ዞን አለ። እናት፣ ወንድም፣ ጓደኛ ወክ አድርጎ ማንም ቤት ኢቭን ወይዘሩ አየሩ ላይ በዚህ ሲደብርሽ ተነስተሽ ከፒያሳ ቶቴ ምናምን ወክ ማድረግ በኛ በዋሳ ኮንቴክስ ወይም ደግሞ አዲስ አበባ ከፒያሳ ለጋር እና ወክ ማድረግ የፈለግሽበት ቦታ በፈለግሽበት ሰዓት ነው። ይሄ ሁሉ የለመድን ሰዎች እንመጣና እዚህ ያ ኢንቫይሮመንት በሌለበት ወይዘሩ በማይመችበት እንደገና ደግሞ ኮንፈርት ዞን ገና እስክናደራጅ ድረስ እናመጅ አንቺ ራሱ ለራስሽ በቃ አዲስ የተወለደ ሰው እንደማለት ነሽ እና ግን አዲስ አብተሻል ሌላ ቋንቋ ማለት ነውና ያ አካባቢ ላይ ያለውን እኔ ወይዘሮ ያልሽኝ ነገር ነው። በቃ በሚስኪንስ ታክላይ ነው ስለኝ ፍሪጅስ መብራት ስትበጣ በሪሳኩትና ፀሐይ አለ ጋር ቦዲ ለብሽ ነው ነገር በቃ እንደዚህ ነው የሚለውጣስ
ሆኖ እንደገና ደግሞ የሀገሩን አልባሳቱን ራሱ እኔ አሁን አራሶኝ ነው የመጣሁት። ሰውነቴን ገና አልተቀበልኩትም፣ ራሴን ማኔጅ አላደረኩኝም። በዛ ማይንድ ላይ ሆኜ ደግሞ ሀገሩ አለባበሱ፣ ባህሉ ምን በቃ የተበላለቀ ነገር ነውና ያንን ራሱ ማስታረቅ መጀመሪያ ራስሽን ካለሽበት ከአጀስት ማድረጉ በራሱ ከባድ ነገር ነው በጣም። ባህላቸውን አለማወቅሽ በቃ አንቺ ራሱ ገና እንደ አዲስ ነው እንትን የምትይና እዛ ላይ ደግሞ ገና ከኢንቫይሮንመንቱ ላይ አንቺም አዲስ እንግዳ ሆነሽ እንደገና ሌላ ልጆች አምጥተሻል። እነሱንም ልጆች ደግሞ ከነዚህ ነገሮች ጋር ማስታረቁ በጣም ከባዱ ፈተና ነው ብዬ አስባለሁ። በጣም ካልቸራል ሾኩ አለ፣ ኑሮ አለ። በዛ ላይ ልጆቻችንን ኢትዮጵያ እኔ ሙሉ ልጆቼን ኢትዮጵያ ነው ያሳደግኩት። ከፍ ብለው 3 ዓመት እና 5 ዓመት ነው የመጡት። ሂዱ ተጫወቱ፣ በር ላይ ይጫወታሉ። አንቺ ላይ አይደለም ጫና። ምንም እንኳን አጋዥ ምንም ቢኖርሽ ውጪ ወይዘሮ ይመቻል፣ ሰፈሩ ወጥተው ይጫወቱ፣ ግቢ ምን ታጥሮ አለ። ምንም ያሰጋሽ ነገር የለም። እዚህ በቃ ሙሉ ሰዓት ቤት ናቸው። አሁን የምታዩት አሁን በእኛ ይሄ ቪዲዮ በምንቀርጽላችሁ ሰዓት ሰመር ነው። ስለዚህ ኤሲ ያለ ውጪ ብትወጡ ሰዓት ነው፣ ቤት ውስጥ ነው የምንሆነው። ስለዚህ ልጆቻችን አሁን ትምህርት ቤት ሄደው ነው እንጂ ኢቨን ይሄን ስንቀርጽ እንዲህ ቁጭ ማለት አንችልም። ልጆች ሁሉ ማሚ ኤቭሪቲንግ እናንተ እንደምጠይቁትና በቃ እንትን ትፈልጋላችሁ። እኔ አንዳንዴ በቃ ወይ ማሚ አትበሉ ትንሽ ሰዓት በቃ ሰላም ስጥ ምናምን ልበት ሰዓት አለ። ምክንያቱም 24 ሰዓት ከአንቺ ጋር ጥገኞች ናቸው እና ያንን መከለይልኝ ጠብቀልኝ ወጥተው የማይጫወቱም ነገር የለም። አየር ወጥተው እንዲጫወቱ አይፈቅድላቸውም። የሚያግዝሽ ሰው የለም። ከዛ ደግሞ አንቺ ራሱ ለራስሽም ደግሞ ራስሽን ማስተካከል አለ፣ የኃላፊነት አለ። ወጥተሽ መስራት ሊኖርብሽ ይችላል። ሀገሩ ስራው ደግሞ እዛ ሆነን እንደምናስበው እንደዚህ መተሽ ስራው ደግሞ በጣም ከባድ ነው። ያንቺ ሙሉ ይፈልጋል። ከዛ ሁሉ ነገሮች ውስጥ መተሽ ከዛ ደግሞ እዚህ ጋር ለልጆችሽም ደግሞ ደስተኛ ለመሆን የምትጥሪበት ነገር አለ እና አሁን አንቺ ለምሳሌ ትምህርት ቤት ትልኪያቸሽ። እኔ አንዳንዴ ምን ሆናለሁ ማለት እኔ እኮ ልጅ ሆኜ ብዙ ጥፋት አጠፋለሁኝ። እዚህ ሀገር ስትሆኚ እያንዳንዱን ነገር ልጅሽን መከታተል ነው ስራሽ እና አንዳንዴ ሲያጠፋ ዝም ልበለው እንዴ ምናምን ብዬ ራሴን እጠይቃለሁ። ምክንያቱም ነው የመጀመሪያ አፉን የፈታበት ቃል በዜ ነው ሁሌ ነው ምክንያቱም ለመሰሻው ኢትዮጵያ ቢያበላሹ ቢደፉም ውጪ ነው ገብቶሻል። ከቤትሽ ውጪ አሁን አንቺ እዚህ መበያሽ ነው መቀመጫሽ ነው ቤትሽ ኢንቫይሮመንትሽ ነው እና እዚህ ጋር ጥርሴ ስትነሽ መጥቶ ቢደፋ ኢትስ ኦኬ ለማለት አንቺ ነሽ የምታጸጁ ይቻገራል። እሱም ደግሞ ልጅ ነው። ልጅነቱን ደግሞ እሱም መሞከር አለበት። መጫወት አለበት እና መቦረቅ አለበት። ያንን ስሜት በቃ እኔማ ሀገር ቤት ሄጄ ጭቃ ላይ ጫዎች ምናምን እውነት እኮ ነው። አዎ ዝናብ ላይ ጭቃ ላይ መሮጥ እውነት። አሁን እንደዚህ ሲሰሙ አንዳንድ ሰው ወይላቶች እኔ ወንድሜ ስለሚለኝ ነው በቃ ኢትዮጵያ እንደዚህ ነው አበዳ ምን ቀረባቸው በሚል ነው። እዛ ውስጥ ያለ እንትን አለ ዝናብ ዘንቦ ጤዛ ላይ የምንሮጠው ነገር እውነት። አሁን እዚህ መጫወቱ እንትን አባሮች መጫወቱ አረቤን አያት እነዚህ ነገሮች በጣም ይሰሩሻል እና የኛ ልጆች ያ የለም በቃ ያ የለም። ስለዚህ ያንን ሰብስቲቲዩት ለማድረግ እቺ እናት ናት። አባቶችን እንትን እያደረገን አይደለም አለ የነሱ ሚና በጣም አለ። አንድ ቀን ከእናቶች ወጣ ብለን አባቶችን በጣም እንካሪድ እናደርጋለን። ባይዘዌ አንድ እናት ጤነኛ ሆና ልጆቿን መንከባከብ ለባሏ ለትዳሯ ጤነኛ መሆን የምትችለው አብሯት ያለው ሰው ጤነኛ ሲሆን እና እኛ አብሮን ያሉን ሰዎች የሚያግዙን የሚደግፉን ናቸው። የእነሱ ፓርት እንዳለ ሆኖ ግን እናት ላይ ብዙ ጫና ይመጣል። ለምሳሌ እኔ እንደመጣሁ የነበረውን ልንገራችሁ። እንደመጣን መስራት፣ ውጭ መውጣትን፣ ልጆችን ማሳደግ ሁሉም አንድ ላይ ነው የመጣው እና ስራው እንደው ስለ ስራው ሌላ ቀን እናወራለን። ምን ከመሰለ ስራ እኔ እስካሁን ቢሮ ነው የምለው አፌ ለምዶብኝ ማለት ነው። እና ከዛ ተመቶ በጣም ኢነርጂ የሚፈልግ ሰዓቱ ለሊት ነው የምትነሺው። ሙሉ ለሊት ሰራ ነበር። ሙሉ ለሊት ሰርቶ መጥቶ ከዛ በቃ ልተኛ የሚባል ነገር የለም። ልጆች ደግሞ ይጠብቃሉ። እነሱ ትንሽ መሸኘት አለብሽ። ቤት ትንሹ ልጅ ያልገባም እሱን ማጫወት አለብሽ። ኩክ ማድረግ አለብሽ። አስቢው እንግዲህ ኃላፊነቱ። ከዛ ደግሞ ለባልሽ ባል ሚስት መሆን መቻል አለብሽ። ማህበራዊ ኑሮ ለጎረቤትሽ መኖር አለብሽ። እቺ ሁሉ አንድ ሴት ናት እና ባይዘ እረፍት የሌለው ስራ ማለት እናትነት ነው ብዬ ለማስበው። እዚህ ደግሞ በቃ ትልቁ ከባድ ፈተናዎች ብለን ያነሳነው አንደኛው ምንድነው የሚያግዝሽ ሰው የለም። በጣም ሰፖርት ሲስተም መኖሩ ኢትዮጵያ በእውነት በጣም ቀላል አድርጋችሁ ታትውሰዱ። ቢያንስ ከሆነ ቦታ መጥቷችሁ ደክሟችሁ ቡና አስያፊል የምትሉ ሰው መኖሩ እስቲ ይሄን ፈካስ ደረጋቸው ፍቀኛለች። እውነቴን እኮ ነው። ቡና ቢያስፈልግሽ ቡና ራስሽ የምታፈያው አሁን እቺን
እዚህ ጋር ለመጠጣ ቡናችን ነው እየረሳን ነው። እዚህ ጋር ለመጠጣ ትንሽ እንትና ጠጪ የምንለው ሰው ወይም ቅጂ የምንለው ሰው የለም። ራሳችን ይሄ የምናነሳሳው ራሳችንን ውጭ ገንዘብ ማምጣት ካለብን የምንሰራው ራሳችን። ኢቭን አስቤዛ መግዛት ካለባችሁ ሄዳችሁ አስቤዛ የምትገዙት ራሳችሁ። እዛ ውስጥ ደግሞ ራስሽን መጠበቅ አለብሽ ይባላል። ጤንነትሽን መጠበቅ አለብሽ ይባላል። ከዛ ደግሞ ልጃችን አሜሪካና ተብሎ ኤክስፔክት የሚደረግብሽ ነገር አለ። በጣም ውጥርጥር ያለ እኔ ሰሞኑን መጀመሪያ አካባቢ እንትን እንደማለት ይሄ አጀስት እስካደረገው ራሴን መጠበቁን ሁሉንም ነገር አጀስት እስካደረገው ምናምን ነገር በቃ ኢቭን ፋሚሊን እንኳን ቪዲዮ ኮል ማውራት ይከብዳኝ ነበር። ለምን ሁሌ ምንድነው ፀጉርሽ ነው መባለው? እንዴ ዝንጥረት ተበላሽ አሜሪካ ነው የመጣሽ ምንድነው ፀጉርሽ ነው ያለና እኔ እንግዲህ ማለት በቃ ምችለውን እያደረኩኝ ነው፣ ግን ደግሞ በቃ እንትን አላልኩኝም ማለት ነውና በጣም ከትልቅ ገዛ በደንብ ስፖይል ተደርገሽ አድርገሽ ምናምን ደግሞ እዚህ ወዲያው ስትመጪ ከኃላፊነት ጋር ደግሞ ሲሆን በጣም ከባድ ነው የሚሆነውና ያ በጣም ብዙ እናቶች በእርግጠኝነት ይጋሩናል ብዬ አስባለሁ። በደንብ ይሄ ዲቴል የምናወራው እንትን ነው ስለሌለ አይደለም። ኢትዮጵያ ያለው ነገር ሁሉ አለ። ለራሳችን እንጠብቅ ብንል አለ፣ ፀጉር ቤት ውስጥ አክሰሱም አለ። ግን ያን ሁሉ ልታስብ የምችው ፋታ ሲሞሽ የሆነ ስፔስ ሲደላሽ አይደል? በቃ እስኪ ይሄን ሰዓት የምላርገው ፀጉር ቤት ሄጄ ላጥፋው፣ እስቲ ሻይ ልጠጣበት የምትይው የቤት እንደሱ ብለሽ ከሄድሽ የቤቱ ነገር ቁጭ ብሎ የሚጠብቅሽ ልጆችሽን ቆርጠሽ ነው ስልክሽን ትተሽ ማለት ስልክሽ ሁሌ ከአንቺ ጋር ነው። አሜሪካ ልጅ ማለት ስልክ ነው በቃ ስልክ ነው። ካልፈለሽም እንደው በቃ አያገኙ ብለሽ ትተያዋለሽ ስትሄጂ ምናምን። ልጅ ደግሞ በባህሪውም እንደዚሁ እንኳን መጠበቅ አለብኝ ብለሽም አይደለም እንዲሁ ባዘሩ ስትሄጂ ይከተሉሻል። ጥላዎችሽ ናቸው በቃ የትም ስትሄጂ አንቺ ያለሽበት ነው በቃ የሆነ ነገር እንዲያዩ እንዲያደርጉ እንኳን ስትፈቅጂላቸው የአንቺ ፕሬዘንስ ነው የሚያስደስታቸው። አንቺ ከሌለሽ ምንም ነገር ያስደስታቸው ማንም የለም። በቃ አንቺ ነው የሚፈልጉሽ፣ መገኘትሽን ይፈልጋሉ። አንቺ ሼፋቸው ነሽ፣ አንቺ ፀጉር አስተካካያቸው ነሽ፣ አንቺ መምህራናት ብዙ ጊዜ ሁላገብ ተወዛዋዥ ሀገር ፍቅር ብሔራዊ ቲያትር ሀገር ፍቅር ይባላል። ሁላገብ ዘመናዊም ባህላዊ የሚደንሱ እንደዛ ማለት ነው። በቃ ፀጉራቸውን እናስተካክላለን፣ ፀጉራቸውን እንሰራለን። እኔ ልጄን ፀጉር ሹሩባ ሰርቼ አላውቅም። ኢትዮጵያ አለ ልጆች ፀጉር ቤት ወስጄ ነው የምሰጣቸው። አጥበው ሰርተው ፒክ ነው የማደርገው። እዚህ መጥቼ አጥቤ ሰርቼ ራሴ ወንድ ልጄን ፀጉር ማስተካከል ካለብኝ በአበለ ቤቴ የማይመቸው ከሆነ ራሴ ነኝ። ከዛ ሼፋቸውም እኛ ነን። ማሚ ፓስታ አልበላም፣ ማሚ እንትን አልበላም ካሉ አንቺ ነሽ። አጫዋችም አንቺ ነሽ። ምክንያቱም ይሏችሁ ስክሪን ላይ ማድረግ እንችላለን፣ 24 ሰዓት ኢንተርኔቱ አለ። ግን ያ እንትን አይደል። ስለዚህ ጓደኛ መሆን አለብሽ፣ መዝለል አለብሽ፣ መሮጥ አለብሽ፣ ትምህርት ቤት እንደዚህ አለብሽ። እንደ ትልቅ ሳይ እሱን ተለሪት ላድርገው ምናምን በሚል እጫወታለሁ አብሬው ምናምንና ከዛ በቃ የሆነ እንደ ህፃን ነው የሚያስበኝ። የሆነ ነገር ሲፈልግ ማሚ ይሄን እናድርግ ነው ይላልና ስለዚህ ሁሉ ነው የምትሆኑት እና ይሄኛውን ፓርት ነው የምወጣው የምትሉት ነገር የለም። ኢትዮጵያ ያላችሁ እናቶችን እያሳነስን አይደለም፣ ግን ትነስብ ትብዛ። ኢቭን እኮ ሌላ ተውት፣ ኦኬ አጋዥ አይኖራችሁ ሙሉ ነገር እናንተ ስሩ። ግን አትሊስት ለቅሶ ቤት መሄድ ካለባችሁ፣ ጥፍር ቤት መሄድ ካለባችሁ፣ እናት ካላችሁ እሷ ቤት ጣል አድርጋችሁ ትሄዳላችሁ። 5 ደቂቃ ካላችሁ ይሄን ብላችሁ ትሄዳላችሁ። ደህና ጎረቤት ካለ እዚህ እንደዛ አይደል። በቃ ራሳችሁ ናችሁ ለማለት አሁን ማርቲ ላይ ብትሰጠኝ እኔም ስራ ላይ የራሴ ልጆች አሉ፣ እኔም ለእሷ አልሰጥም አሉ። በቃ ሁሉም ራሱን በጥርሱ ይዞ ልጁን የሚያሳድግበት ነው እና እናትነት በጣም ታፍ ነው እና እንዴት እያደረጋችሁ ነው በዚህ አይነት ህይወት ውስጥ እያለፋችሁ ያላችሁስ ምን ማድረግ አለባችሁ? ቲፖቹን እንመጣለን። እንዴት አገኘሽው? አራስ ቤትንም ስላየ ነው። ከአራስ ቤት በፊት እርግዝናን እንዴት አገኘሽው? እናትነትና እርግዝና ደግሞ አሁን እኔ አይ ቲንክ የኢትዮጵያው ጊዜ ላይ በጣም ምናልባት አንዳንዴ ኢትዮጵያ ሆኖ እርግዝና ከባድ የሚሆንበት ጊዜ አለ። አጋጣሚ ሆኖ እኔ ኢትዮጵያው በጣም ቆንጆ በጣም ደስ የሚል ምንም የሚከብድ ነገር ያላስተናገድኩበት ነበረ። እዚህ ግን አንደኛ ያን የለመድኩትን ላይፍ መተው የሚመስለኛል ቤት ማሳለፌ ምናምን ያ ነገር ተጽዕኖ ፈጠረብኝና በጣም ከባድ እርግዝና ጊዜ ነበር ያሳለፍኩት። ከባድ እንደምን ከበድሽ ለመሰልሽ ለሚመጡ ወይ ደግሞ ወልደን እንዲሁ ሲያዩን በፎቶ ምናምን ቀላል ነገር ያለፈው ስለሚመስላቸው ውጭ ሀገር ዋው ሲል ለሚባል እንትን ነው አይደለ 24 ሰዓት ስለ እርግዝናሽ ነው የምታስቢው።
እዚህ አሁን ምን ከበደሽ ካልሽ ያ ምን ይፈጥርብሻል? የተለያዩ ስትረሶችሽ ይከትሻል፣ የተለያየ ህመም ውስጥ እንድትገቢ ያደርግሻል ምናምን። ለምን እዛ አሁን ይሄ አሁን እኔ ፐርሰናል የገጠመኝ ነገር ነው። እዚህ ሆነሽ አሁን ስራ እየሰራሽ ከሙዚቃ ምናምን እኔ እንደመጣሁኝ ስለሆነ ወደዚህ ላይፍ የገባሁት እኔ ከበደኝ ነገር እኔ ፐርሰናሊ ምንድነው በቃ ሁሉንም ሰዓት ልጅ ተንቀሳቀስ እንዲሆነ ምናምን በቃ እሱ ነው የማስበው። እና ደግሞ ሌላ ደግሞ ትንሽዬ ልጅ ኖሮሽ ደግሞ እርግዝና ሲሆን ደግሞ ያ በራሱ ከባድ ነው። ለእሱም ልጅነቱን እንትን አልኩት እንዲህ ለእሱ ጊዜ መስጠት አለብኝ ወይ እንዲህ መሆን አለብኝ ወይ ምናምን የሚለው ጭንቀት ተጨምሮ በዛ ላይ ደግሞ ይሄ አማረኝ ማለት ለዚህ ሀገር ከባድ ብዬ የማስበው ምንድን ነው በቃ ይሄ አምሮኛል እንደዚህ ሆኛለሁ ምናምን ይሄን ነገር ፈልጋለሁ ማለት ከአማረሽ ራስሽ በቃ ለራስሽ መድከም እንዳለብሽ ታስቢ ገና ያደርግሻል። እና ያ በራሱ ከባዱ ቻሌንጅ ነው ብዬ አስባለሁ። በቃ ኢትዮጵያ እርጉዝ ስትሆኝ እኮ ሙሽራ ነሽ እንዴ! እኔ ከመኪና ሰው እየወረደልኝ በዚህ ለፊ በዚህ ገቢ ምናምን የተባልኩ በዚህ ደግሞ ቀኗ ደርሶ ዘና ብላ ካርቷን እየገፋች ምናምን ታይቻለሽ። በጣም እርግዝና እርጉዝ መሆናችሁን ባይዘቤ ሰው እኔ ያለኩበት ሶስተኛ ጊዜ ያለ እርጉዝ መሆኔ ሰው በረታሽ እንዴት ነሽ ሲለኝ ወይ ወዴን አይቶ ወይ ቦታ ሊሰጠኝ ምናምን ሲል ነው ወይ ለካ እርጉዝ ነኝ እንደሚለው ትዝ የሚለኝ። የእውነቴን ነው የምላችሁ ስለማይደክም አይደለም ግን እየይም ሲደላ ነው ልታስቡት። እኔ በጣም ሁለቱም ልጆቼን እርጉዝ ሆኜ የቤት ምግብ ያስጠላኛል፣ ቤት ኢትዮጵያ ማለት። ስለዚህ የሚያምረኝ እናቴ ቤት መሄድ ነው። እናቴ ጋር ሲሄድ ሶፋ አይመቻትም ተብሎ ፍራሽ ተነጥፎልኝ አንዷ ቡና እዚህ ጋር ስታፈላ እዚህ ጋር ሽሮ ተሰርቶ እዚህ ጋር የሆነ ነገር ይሄ አማረሽ ወይ ተደርገሻል ጌታ በጣም ነበር ደስ የሚለኝ። እና ሰው አሁን እርጉዝ ሲሆን ራሱ ኑኔ ጋር ቡና ላፍላለች ምናምን ማለት ደስ የሚለኝ እንደኔ ደስ የሚለው ይመስለኛል። በጣም ነው ቤቴ ቡና መጠጣት ምናምን የሚያስጠላኝ። እና እርጉዝ ሆኜ እዚህ ሀገር እሱን የተፈጠርኩት በቃ እሰራለሁ እኮ ውጭም እየሰራሁ ነው ቤት እኮ ግን በቃ እሱ ነገር ይመጣብኛል እና የራፊስቲ ቁጭ በይ ምናምን የእናቴ ያ እንትኑ ይመጣብኛል እና በጣም ከባድ ነበር። እሰራ ነበር ሌሊት ነበር የምሰራው ሙሉ ሌሊት ማለት ነው። እና ልጄ እንቅስቃሴው ምናምን የምሰማው ነገር የለም። በቃ እግሬ ተንቀጥቅጦ ነው የሚመጣው። በጣም የሚገርመኝ እኔ እንደው እግዚአብሔር ነው ልጅ ስጦታ እኔ ልጄን እስከ መጨረሻ አስተወልድ ይሄን ስሜት ብዙ ሰዎች ልትጋሩ ጤነኛ ልጅ መወልድ አይመስለኝም ነበር። የእውነቴን ነው። አሁን ሶስተኛ የሆነ ነገር ሆና መወልዳት እና በቃ ተወልዳ ጤነኛ ናት ተብሎ እስኪሰጠኝ የእውነት የሆነ ነገር ሆና ምትወጣ እዚህ ሀገር ሲመጡ በጣም ብዙ እናቶች ይገረማሉ ብዬ የማስበው ለቼክአፕ ስትሄጂ ደም በጣም የሚወስዱት እሱ ሆስፒታሉ ራሱን የቻለ በቃ ራሱን የቻለ በጣም ደግሞ ማወቅም ያለብን የእውነት አዳዲስ ሰዎች ከኛ እሱ ራሱን የቻለ እኮ ነው። እሱ ሕክምናው ራሱን የቻለ ነው። ግን ራስሽ ስሜትሽ ኢሞሽንሽ ይደክምሻል፣ ትናደጃለሽ፣ ትበሳጫለሽ። የሆነ እስኪ እኔ እርጉዝ ነኝ ይሄኛው ኃላፊነት ዞር ይበል የምትይው የለም። በቃ እርጉዝም ነሽ ኃላፊነቶችም አሉብሽ። ቅድም እንዳልሽው ትንሽ ልጅ ካለሽ አለሽ ነው። ውጭ ወጥተሽ መስራት ካለብሽ ትሰሪያለሽ፣ ኩክ ማድረግ ካለብሽ ኩክ ታደርጊያለሽ። ማህበራዊ ኑሮ ኢቨን ሁሉም ሰው የራሱ ችግር ስላለበት ሰው ክፉ ሆኖ አይደለም እዚህ ጋር የእውነቴን ነው የምላችሁ። ምክንያቱም እኔ የምሸክመው የራሴ በርደን አለ። ስለዚህ ማርቲን እስቲ ዛሬ ላሳርፍሽ ማለት አልችልም። ያን አደረኩ ማለት ሌላ በርደን ልጨምር ነው። ሰው አይደለም ይከብዳል። ስለዚህ ሁሉም የራሱ ላይ ስለሚሮጥ ኖቲስ አያደርገውም። በቃ እርጉዝ ናት እንትን ላድርግላት ምናምን ማለት አይችልም። ጥፋት የለውም። ቀን የሰራ ማታ ይተኛል፣ ማታ የሰራ ቀን ይተኛል። አይ አልሰራም ቤት ሆናለሁ የሚያለ ወይ ትንንሽ ልጆች አሉት። በቃ ላይፍ ታፍ ነው እንዲህ መተንፈሻ የለም። እና እርግዝና በጣም ይሄ አምሮት ምናምን ሲደላ እኔ አንድ ነው አምሮት ማረሳው እንትን አማረኝ አገልግሌ ፍስት ያለ ምስር ቀስር ምናምን ወይ ነገር ስል ዛሬ ስል ለቀኝ አልቻለ። በቃ እየተራገምኩ ለሰው መሰራ እየመሰለኝ በቃ ሰርቼ በልቻለሁ። በእውነት ነው የሚለው። እና አምሮት ራሱ እኮ ደስ የሚለው አምሮች ሰው ሰርቶ ሲሰጥሽ ነው። ሁሉም ነገር በሰው ልብሳችንን ተጨንቀን ከ3 ወር በኋላ ይሄን ለብሽ ምናምን ነው ኢትዮጵያ ፎቶሽን ጸጉርሽን ምንሽን ነው እዚህ እንደዛ የለም። ሁሉ ያለ ፋታ ታጫለሽ፣ ሰላም ታጫለሽ። እሱም ሁለተኛው በጣም ቅድም ያነሳሹ ማርቲ ከሌላ ሀገር ነው የመጣ ነው። ሁለተኛ ሀገር ዜጎች ነን። ቋንቋው አለ፣ የሆስፒታሉ ኢንቫይሮንመንት ሲስተሙ መልመድ። አሁን እንዳረገሽ ኢንሹራንስ አፕላይ ማድረግ፣ ካርዱን መጠበቅ፣ ከዛ ደግሞ የሕክምና ፕሮሰሱ አሁን ዶክተር ኢትዮጵያ እኔ እንደው በእውነት ቴንኪው በዚህ ዶክተር አያሉ የሚባል ሐዋሳ ስትሄጂ ትሪት አድርጎሽ ቁጭ ብሎ አውርቶሽ ምን እየተሰማሽ ነው ወዲሽ ከግራ ከቀኝ ብሎ ነው። እዚህ እንደዛ የለም። እስኪ
ልጁሽን ጠብቀሽ ነው 2 ደቂቃ ካረፈሽ የለም እንዴ እሱ አይታሰብም። የማርፈድ ነገር አይታሰብም። በዛ ላይ ደግሞ ማለት የሆነ እንዴት ነው እኛ ሀገር ላይ እርጉዝ ስትሆኚ ያንቺን ነገር የሆነ ነገር ሊዱሽ ሲፈልጉ ፋሚሊሽን ይጠይቃሉ ይላሉ። ብዙ ነገር አለ። እዚህ ግን በቃ ፍልጥ ነው የሚያደርጉት። ሁሉ ነገር ለራስሽ ይነገርሻል ምናምን። ከዛ አንቺ ደግሞ በቃ እያንዳንዱ ነገር ሁሉ ምርመራ ስላለ ሁሉ ነገር መመርመር ስላለባቸው ያን which is good ያንን ያደርጋሉና ያን ሲያደርጉ አንቺ ስላለመድሽው ሁሉ በሽታ ያለብሽ ቢኖርብሽ ደግሞ ይነግሩሻል እኮ የሚያስተባብሩት ነገር የለም። እነሱ ጋር ምንም የሚቀር ነገር የለም። ከዛ ያ ራሱ ያስጨንቅሻል። በቃ የዛኛው ውጤት እስኪደርስ ምን ሆነ በቃ ማይመረምሩት እኛ ጋር በስም በምን ሰምተን ማናውቃቸውን በሽታዎች ሁሉ ከቤተሰብሽ ራሱ እንኳን አንቺ ታመሽ ቤተሰብሽ ነገርሽኛል። ቤተሰብሽ ውስጥ የታመምሽው በሽታ ካለ አንቺ ላይ ሊኖር ይችላል እንዴ በጣም ማይወራ እኔ ከሷ ልብስጂ ምንም የታመማለ የታመና ሰዎች በጣም ደህና ናቸው ማለት ያለባችሁ ባክስቶሪ እነሱ በቃ ብዙ ጊዜ እንደውም እንደዚህ አፍሪካ ምናምን ስለሆነ ሪሰርች የሚሰሩበት ነው የሚመስለው እኮ በቃ እያንዳንዱ ነገር ኦፍ ኮርስ ይጠይቁሻል እኮ ስትወጂ ሪሰርች ልስራ ምናምን ብለው ጠይቀው ይላሉና ያ ስላለ ሁሉን ነገር በቃ እንዲህ የሚሆኑት እኮ እንዲህ ሊያደርጉልን ነው ምናምን በማለት በሞኝነት እንደውም ዲቴል ስለራሳችን መረጃዎች ባንሰጥላለሁ። እንትን ሁለት ኤክስትሪም ነው። አሁን ኢትዮጵያ ሕክምናው የተወሰኑ ከተሞች ላይ አለ፣ ግን ደግሞ ሙሉ የሌለበት ቦታ አለ። እርግዝና ክትትል በእግዚአብሔር ቸርነት እናቶቻችን ይወዱበታል። እዚህ ደግሞ ቱማች ነው። በቃ ሪስክ አቮይድ ለማድረግ ኤቭሪ ዲቴል ነገር ነው። ያ ደግሞ ላንቺ ለራሳችን ስለሆነ የሚነገረን እስቲ እናቴ ናት ምናምን የለም። ለራስሽ ነው። ግፊት ካለብሽ ግፊት አለብሽ። እኔ አሁን ማለቂያው ላይ ስኳርሽ ጨምሯል ተባልኩኝና በቃ ወልጄ እስኪወርድ ድረስ የሆነ ነገር ቢሆን እና ስኳርሽን ካልተቆጣጠርሽው ልጅሽ እንዴት ትሆናለች? አንቺን ነፍስሽን በቀላ ቱ ዘ ፖይንት ነው የሚነግሩሽ እና ጥሩ ነው። ምክንያቱም ምንም የለብሽም እየተባልሽን ከምትሞቺ ስንት እናት ሞታለች ኢትዮጵያ። ግን ምን ልንላችሁን የፈለግነው በስሜትም በአካልም ራሳችሁ ብቻችሁ የምትጋፈጡበት ነገር ነው። እውነት ነው። ጫናዎቹ በጣም እነሱ ናቸው። ስራ እየሰራችሁ ደግሞ አንዳንድ ጊዜ በጣም ይሄ ያልተወራ እንትን አሜሪካን ሀገር እኮ ስትወልዱ ብር ይሰጧችኋል፣ መንግስት ይከፍሏችኋል ምናምን ይባላል። እኛም እንደዛ ነበር ይመስለኝ። እውነት ልጅ ስትወልጂ በወለድሽው ቁጥር ብር የምታገኙ ምናምን እንደዛ አይደለም። እሺ አይ ዶንት ኖ ሜቢ ተምራችሁ በትክክለኛው በትምህርት ፕሮፌሽናል በሆነ ወይ ተቀጥራችሁ የምትሰሩ ሰዎች እናንተ ሀሳባችሁ ሼር አድርጉ። በዛ ተቀጥረን አልሰራን። ግን ሌሎች ቅጥር ስራዎችን ስንሰራ ግን ወልዳለው ዛሬ መውለጃ ቀኔ ነው እስክትሉበት ቀን ተሰርታችሁ ቻው ስትሉ ቻው ሳንቲም ያከፍሏችሁ። በጣም የሚያሳዝን ታይቀሱ። ስለዚህ አራስ ቤት እጃችሁን እጥፍጥፍ አድርጋችሁ ባላችሁ ነው የምትታረሱት። ባላችሁ እንኳን ማረፍ ቢፈልግ አይከፈለውም። በጣም የሚያሳዝነው ኢኮኖሚካል ስትረሱ አንዳንድ በጣም ከስንት አንድ ካምፓኒዎች ነው። እሱም የራሱ ኮሚትመንት አለው መልቀቃችን ምናምን እና ስለዚህ እንደ ኢትዮጵያ አይ ወልጄም ደሞዝ ይገባል ወይም ወልጄ ባሌ ቤት ቁጭ ብሎ አሁን በዚህ ስናወራ ባህላችሁ ቴክ ኬር ያደረጋችሁ ታዲያ 3 ወር 4 ወር ተቀምጦ ልትሉን ትችላላችሁ። 3 ወር 4 ወር ባላችን ተቀመጠ ማለት ኖ መኒ ኖ ፈኒ ነው የሚሆነው እና እንትን ነው። እኔ አሁን የገንዘብ ችግር ምናምን እንትን ቪዲዮዎች ላይ ድሮ ሳወራ የሚረዳ አይመስለኝም። ኢትዮጵያ ያለ ሰው ማለት ያው አሜሪካ ያለ ሰው ይቸግረዋል። ስራ አለ ችግር የለው 24 ሰዓት መስራት የሚቻልበት ገንዘብ ማግኘት የሚቻልበት ነው። ግን ልጆች ጋር ሲሆን ኃላፊነት ሲኖራችሁ 24 ሰዓት ወጣችሁ መስራታችሁ ቤት መሆን አለባችሁ። ልጆቻችሁ ቴኬር ማድረግ ማለት ፍላጎትሽን ስለሚጨምር እንደገና ደግሞ እዚህም ሀገር ስትኖሪ ብዙ አይነት የላይፍ ምርጫ አለ። ማለት የምትፈልጊው ስታንዳርዱ የላይፍ የተለያየ ነው እና ለልጆችሽ ጥሩ ጥሩ ነገር ገዝቼ ማብላት ፈልጋለሁ፣ እኔም ጥሩ ጥሩ ነገር መብላት ፈልጋለሁ ምትይ ከሆነ ኢቭን እዚህ ሀገር ያው ምግብ ርካሽ ነው ተበርካሽ ነው ምናምን ስለሚባል ብዙ ጊዜና አንቺ የመረጥሽው ላይፍ በራሱ ቻሌንጅ ያደርጋል። ያ በራሱ ማለት ነውና
ብዙ አይነት ስትራግሎች አሉ። ይሄ ሁሉ በእንግድነት ላይ ፈተናዎች ናቸው። እናትነትን እዚህ ሀገር ለምትጀምሩ ሰዎች እንደው እህት ወንድም እንደኛ ደግሞ ኖሯችሁ ቤተሰብ ይረዳል። እንደው በሩቅ የምታውቁን በቃ ይደላል ወይ ሰው ከአሜሪካ ልጆቿ የምታሳድገው ምናምን የምትሉ ቀላል አይደለም፣ ዋጋ እየከፈለች ነው። እሺ ከፍ ሲሉ ደግሞ ትምህርት ቤት ማድረስ፣ መመለስ፣ አክቲቪቲ መውሰድ ዝም ብሎ የሚያድጉበት አይደለም። በቃ እዚህ ሀገር እናትነት ልጆቻችሁን እንዲህ በሁሉ ነገር ቅድም እንዳወራን ብላችሁ በቃ ሁሉም ነገር ምክንያቱም እናንተ ብቻ አይደላችሁ የምትሰሩት፣ ኢንቫይሮመንቱ ይለያል። በቃ አሁን ፈሪሃ እግዚአብሔር ይኑራችሁ ተብሎ የሚነገር ሀገር አይደለም። ትምህርት ቤት ሄደው ምንም ተምረው ሊመጡ ይችላሉ፣ ምንም ይዘው ሊመጡ ይችላሉ። የፈለጉትም መሆን የሚችሉበት ሀገር አስቡት እንግዲህ። እንደዚህ በተለቀቀበት እናንተ ልጃችሁን ይዛችሁ ነው በዚህ ነው እና በዚህ ነው ማለት ኢነርጂ ይፈልጋል። እና እናትነት በጣም በብዙ ትዕግስት በብዙ ጸጋ አንዱም ቢሆን ፐርፌክት ነው። እኔ ሁሌ የምምለው ለምሳሌ የልጆቼን ባህሪ ማቃራት በቃ ልጆቼን ማስተካከል ቢሆን አንደኛ ኮች ነው የምሆነው፣ ጎበዝ ነው። ግን አይሆንም። አሁን አንዳንዴ ምን ይሆናል መሰለሽ ማለት ይመጡና ልጆቼ ከኔ ጋር መጫወት ይፈልጋሉ። ለነገ ምሳ ኩክ ማድረግ ሊኖርብኝ ይችላል፣ ቤት ማጽዳት ሊኖርብኝ ይችላል፣ ኢትዮጵያ ቤተሰቦቼ ከመደወል ሊኖርብኝ ይችላል፣ ወይ ደግሞ አንዷ ወልዳ ማብራይ ኖሮ መሄድ እኔው አንዷ ላይ የሚከፋፈል አስብ በቃ የሆነ እንደው ምስሉን ካገኘው እናደርግላቸዋለን። አንድ ሴት ናት እንትን 9-10 እጅ በዚህ አውጥተው እዚህ ጋር ድስት ይዛ እዚህ ጋር ልጅ አቅፋ ምናምን የሆነ ምስል ሳይ ነበር። እንደዛ ማለት ነው በቃ ኢሞሽናሊ ምናምን። እና በዚህ አጋጣሚ እኔ ብዙ ጊዜ ከኢትዮጵያ ሰዎች ደውለውልኝ አታነሽም ደውላለሁ ብለሽ ረሳሽ ምናምን ይሉኛል ማለት ይሄን ሁሉ ተሸክመን ኪችኑን ተሸክመን ነው ልጆችን ተሸክመን ነው ብዙ ነገር ማለት ነው። እና ናውራ እንግዲህ እርግዝና ይሄ ሁሉ ስትረስ ኖሮት ነው የምንሄደው። ጥሩ ሕክምና ቢኖር ብዙ ስትረሶች አሉት። አራስ ቤት ያው ፐርሰናሊ ከወሰድሽው እኔ ላኪ ነበርኩኝ። ብዙ ኮሚኒቲ ጥሩ ነበረ፣ ብዙ ቤተሰቦች ነበሩ የሚያግዙኝ ነበሩ ምናምን። ግን እንዲሁ ደግሞ ስለ አሜሪካ አራስነት ወይም ደግሞ ከሀገር ውጭ አራስነት ምን ያህል ከባድ እንደሆነ ብዙዎቹ ነው የኔ የተመቻቸውን ማጋራት አይደለም የምፈልገው። ገባሽ? ብዙ በዙሪያሽ የምታይ ነገር አለ። ይሄ ሁሉ አጋዥ በሌለበት ይሄ ሁሉ ነገር በሌለበት ላይ በጣም ከባድ እንደሆነ ምክንያቱም እኔ አሁን ኢቭን ይሄ አጋዥ እንደዚህ ብዙ ሰው አግዞኛል ብዬ ስልሽ ከኢትዮጵያ ጋር ሲነጻጸር ግን ምንም ምክንያቱም ኢትዮጵያ ምንም ማለት እኔ ከክፍል የወጣሁበት ቀን እና ወደ 3-4 እናቶች ናቸው ቴኬር ሲያደርጉኝ የነበረው። በቃ አይደለ የኔ ልጅ አይመስልም። በቃ እኔ ልጄ እንዴት ያዙት እንዴት አደረጉት ምናምን ቁጭ ብዬ አስተያየት ነው የምሰጠው። በቃ እነሱ ናቸው ሙሉ ለሙሉ ቴኬር የሚያደርጉት። አጥቤው አላቅ ምን አላቅ ሁሉ ነገር እነሱ ናቸው ቴኬር የሚያደርጉት። እዚህ ግን በቃ የግዳጅ ኃላፊነቱን መውሰድ አለብሽ። በቃ ማንም የለሽም፣ ማንም እንደሌለሽ ማወቅ የስነ ልቦና ዝግጅት የግድ ያስፈልጋል የምንለው ለዛ ነው። እና ሙሉ ለሙሉ ተዘጋጅተሽ መምጣት በቃ በእለቱ በቃ የወለድሽለት ወጥተሽ እንትን ማለት ያለብሽ ነገር ሊኖር ስለሚችል የግድ በቃ እነዚህ ነገሮች መዘጋጀት ያስፈልጋል። በጣም እንትን ነው። አሁን አብሬጁን ነው የምናወራው ማለት አላችሁ የተወሰኑ እናት አባቶቻችሁም እዚህ ያሉ ብዙ ቤተሰብም ያለውም ሰው አለ። እንደኛም ሶሻል ላይፉ ሰፋ ያለ የምንኖራ ግን አብዛኛው ሰው ያን እድል አያገኝም። አብዛኛው ኢቨን ማለት ነው እኛም አግኝተናል ብዬ የማስበውን የራሴን ኤክስፔሪንስ ስነግራችሁ መነሻችን ያው ከምናውቀው አንፃር ነው የምናወዳድረው። እዚህ ማንም ሳይኖሩ የወለዳችሁ ብዙ ሰዎች ሲያወሩ ሰምቻለሁ። አበሻ ሆነው ወልደው ከሄደው ሱፐርማርኬት እቃ ገዝተው ራሳቸው ኮክ አድርገው ወዲያ ይበሉ አሉ። ግን መነሻችን እኔም ኢትዮጵያ እንዴት ነበር አራስ የሚባለው ነገር ማለት እንኳን 1-2 ቀን ኪችንሽን ልትገቢና ወይ ምን ላድርግ ተብለሽ ልትጠየቂ ቀርቶ እኔ የመጀመሪያ ልጄን 11 ወር ከስራ 11 ወር ከስራ ወደ ስራ የተመለሱ እሱንም ደረስ እያልኩ መጣው ማለት ነው። ቤት ሰራተኛ አለ፣ እህቶች፣ እናት፣ አባት ሁሉም ኖሮ ማለት ነው። ከአልጋ ወደ ሳሎን መውረድ አይታሰብም። እሱም በጣም ጥሩ ነው እያልኩ አይደለም። አሁን ላይ ወጥቼ ሳየው ጥሩ አይደለም። እንደዛ ለካ የሚያወፍረን እንደዛ እንትን የሚለንም ጎበዝም ስትሮንግም የማያደርገን ነገር ነው። ግን ስቲል ደግሞ እረፍት ያስፈልገዋል። የሆነ ያህል ብቸኝነት እንዳይሰማሽ እረፍት ያስፈልገዋል። እና እንደዛ የለም እኔ ቀን ወጥቼ አልጋ ላይ ተኝቼ አላውቅም። አስተምሩ ከሆስፒታል መጣሁ። ያችን 3 ቀን አልጋ ላይ ነበርኩ ሆስፒታል። በጣም ሆስፒታላቸው አንደኛ ነው። እንደውም ትንሽ እዛ አንድ ወር ቢቆይ ደስ ይላል። እና ሆስፒታላቸው አንደኛ ነው። ግን ቤታችሁ ከመጣችሁ በኋላ አትተኙ። ምን መሰላችሁ ብዙ ነገሮች አሉ።
ጥሩ ነው እንዳለችው ማርቲኛ ዙሪያችን ያሉ ሰዎች ምን በላው ምን ጠጣውን ያመጡልናል፣ የሚጠይቁ የሚያግዙን ቀላል ይሄ ፎር ግራንተድ የሚወሰድ አይደለም። ሰው አንድ ሲኒ ቡና እዚህ ሀገር ቀርቶ ከሰጣችሁ ከውድ ጊዜው ላይ ነው ጉልበቱ ላይ ነው። ለዛ በጣም ነው ቴንክፉል የምንሆነው። ግን ሌላ ጥያቄ ቢመጣ ሁሉም ሰው ታይሙን ማኔጅ አድርጎ የሚሰጥሽን ሰጥቶሽ ይሄዳል። ጥያቄ ቤትሽ ሲመጣ ቤትሽን ማስተካከል አለብሽ። ከትንሽ ነው የሚጀምረው። የሚበሉትን ነገር ማቅረብ መቻል አለብሽ። ሌሎች ልጆች ካሉ ደግሞ አሁን 2 ልጆች አሉ። እሺ ለምበላው ሙቅና ገንፎ አመጡኝ። 2 ልጆች ምን ይበላሉ? ራሴ መስራት አለብኝ። ስለዚህ በጣም በቃ ይሄ አራስ ተብሎ የምታርፊበት አይደለም። ማረፋችን ቤትሽን ራስሽ ነሽ። ይሄን ከመውለዳችን በፊት በደንብ ተዘጋጅተን ወጥ ሰርተን ፍሬሽ ከተን ቅቤያችን ራሳችን አንጥረን ኤቭሪቲንግ ራሳችን ነንና ይሄን እያማረርኩ አይደለም። ምን ያረጋችኋል? ስትሮንግ ያረጋችኋል። በጣም ግን አሁን ለምሳሌ እዚህ ሀገር ገና ለመምጣት የተዘጋጀች እናት ብትኖር በስነ ልቦና በዚህ መዘጋጀት አለባት ማለት ስትመጣ እንግዳ ሊሆንባት አይገባም። ምን አሁን ለራሴ የጠቀመኝ ነገር ነበር። አጋጣሚ ለአንድ ወር መጥቼ ሄጄ ነበር እና ለአንድ ወር በመጣው ሰዓት እዚህ ደግሞ የወለዱ ሰዎችን የማየት እድል ነበረኝ እና ለመጀመሪያ ጊዜ እዛ ሰዓት የመጣሁት ሳይ ኦኬ እንደዚህ ነው ምናምን እኔ ወልጄ ትዝ ይለኛል። ስገባ ቤቱ አበባው ምኑር አፏ ምኑር ድምቅምቅ ብሎ ቤተሰብ ጎረቤት ተሰብስቦ በቃ እህቶችን ከሌላ ቦታ መጥተው ምናምን በእልልታ ምናምን የገባሁት እና አጋጣሚ ሆኖ ደግሞ እዚህ እኔ የመጣው ሰዓት የወለዱ ሰዎች ጋር ምናምን እንደዚህ ሲሄድ ስትገቢ ራስሽ ድራይቨር ስትገቢ ትችላለሽ። ሁሉም ሰው ስራ ሊሆን ይችላል እና እንደዚህ የማይመቹ ነገሮች ምናምን እንትን ታያለሽ እና ኦኬ ራሴን ይበቃል አይደለ በቃ ቶታሊ ዲፍረንት የሆነ ካልቸር ውስጥ ልገባ እንደሆነ ላይፍ ስታይሉ የተለየ እንደሆነ እንዳስብ ራሴን እንዳዘጋጅ እኔ እንደውም በጣም ጭንቅላቴን አዘጋጅቼው ስለነበረ በቃ ትንሽም ነገር ሰው ሲያደርግልኝ በጣም ደስተኛ ነበር። እንትና ግዴታ ነው የምትይው ሰው የለም። ባይዘዌ ውጭ ሀገር በቃ ይሄን ሌላ ጊዜ የምናወራለን። አፍርሶ ነው የሚሰራችሁ ማለት እንትን ነው። ይሄ አሁን እናታችሁ ግዴታዋ አይደል? እንደው ዛሬ እኮ ቡና ቀጥታ ሰጠችኝ ቴንኪው መታ ጠይቀችኝ ቴንኪው አይባልም። እንደውም ብታረፍድ ነው ምን ሆና ነው የምትይው። ግዴታ ነው። አብሮ አደጓችሁ ጓደኞቻችሁ ግዴታ ነው። እዚህ ግን መታችሁ ነው ያወቃችኋቸው እና እነሱም ደግሞ ተመሳሳይ ውጫ ላይ ነው ያንን አቁመው ለእናንተ መተው የሆነ ነገር ሲያደርጉ በጣም ደስ የሚል በቃ ማለት ረሳሁትና ማለት እዛ ያለውን ነገር ሁሉ ይሄ በቃ እኔ ማውራቱን ላቃተኝና በጣም ደስተኛ ነበር። እነሱንም በዚህ አጋጣሚ በጣም እና ግን ይሄንን ልንላችሁ የፈለግነው እኔ ምንድነው ከዚህ ውስጥ ልትይኝ የምትፈልጊው ካላችሁኝ አራስም ሆነንም ጉዝም ሆነን እዚህ ሀገር ኑሮ የምንጀምር ሰዎች ሳማው ሽፍት እናድርግ ማይንዳችንን። በጣም አሁን ምንድነው የማይመጣው መሰለሽ ላይፉ ሁኔታው የዚህ ሀገር ነው። እኛ ኤክስፔክቴሽናችን ደግሞ የኢትዮጵያው ነው መሆን የምንፈልገው የኢትዮጵያው ነው። ገብቶሻል? የኢትዮጵያ ራስ ኢትዮጵያ ሩዝ መሆን ነው። ያንን ቶታሊ እርሱት በቃ እንደ ሀገሩ እንደየ ሁኔታ። ለምሳሌ አሁን እንደኔና እንደ ማርቲ እግዚአብሔር ረቷችሁ ጥሩ ማህበረሰብ ውስጥ ጥሩ ጎረቤት ጓደኛ ካላችሁ ሰፖርት ላይ ምንም የሌለበትም ልትሄዱ ትችላላችሁ። በቃ እንደዛ ነው አይኖራ ምድረ በዳን ወጣችኋል እኮ በቃ ካደጋችሁበት ከኖራችሁበት ወጣችኋል። እርጉዝም ሆናችሁ እኮ የምታረጉት ቤታችሁ የምታስተዳድሩት ወጣችሁ ገንዘብ መስራት ካለባችሁ ካምፓኒ ኢቨን ስራ ቦታ ላይ እርጉዝ ነሽ ተብለሽ የሚደረግልሽ ምንም ነገር የለም። ምንም ነገር እስቲ ዛሬ ሂጂ ረፊ ልክፈልሽ አይልሽ። ከደከመሽ ስትሄጂ አይከፍልሽም። ይሄ በቃ እውነታ ነውና አራስም ሆናችሁ ሰው ካላችሁ ሰየው ላይኖራችሁ ይችላል። በቃ እኮ አሁን እኛ አንድ ነው ለነው ሜቢ ነገር ስንወል ሌላ ስቴት ደግሞ ከሆነ የሚያቀንም እንዴት ዋልሽ ብሎ እኮ ሙቀም የሚሰጥሽም ሰው ላይኖር ይችላል። ስለዚህ እኛ ማይንዳችንን በቃ አራስ ንፋስ አይነካት ማራስ ካልጋ ትወርድም እርጉዝ እንደዚህ ነው የሚለውን ነገር ማስተካከል አለብን። በቃ ለኢንቫይሮንመንቱ ራሳችን አጀስት ለማድረግ ከረንኩስ ነው ይዘው እንደዛ ነው የሚሆነው እኮ እኛም ከለመድነው አንፃር ነው እኮ ከባዱ ነገር ምንድነው ካልቸራል ሾክ ያጋጥመናል የምንለው ከዛም የተነሳ ነው አይደለ? ሶ እዚህ ጋር ያለውን ነገር በቃ ይሄ ነው ችግሮቹ። እኛ በእኛ እይታ ከባድ ናቸው ብለን ያሰብናቸው ነገሮች እነዚህ ናቸው። ለእነዚህ ደግሞ ምን መሆን አለብን? ራሳችንን በቃ ማይንዳችንን ማሳመን። ኢንቫይሮንመንቱ የሚጠብቀኝ ይሄ ኢንቫይሮንመንት ነው እንደዚህ ነው፣ ስለዚህ ለዚህ እንደዚህ መሆን አለብኝ የሚለውን የስነ ልቦና ቅድመ ዝግጅት በጣም ያስፈልገናል ማለት ነው። ያ እናትነት በአሜሪካ እንግዲህ እናትነት ከልጆች ጋር ጊዜ ማሳለፍ ምን ይመስላል ብለን አነሳን። እርግዝና ምን ይመስላል ብለን አነሳን። ራስ መጠበቅ ምን ይመስላል ብለን አነሳን። ሌላው እናትነትና ራስ መጠበቅ
እንዴት አገኘሽ? እናትነት በአሜሪካ እናትነት አብሮ አይደለ ያለው እንግዲህ ራስን መጠበቅ ኤክስፔክት ያደረግሽውና እንደው እኔ መጀመሪያ በቃ አይደለ ምን ነገር አለሙን ሳታውቂ በፊት እኮ የሚመስልሽ በቃ ልጆቹን ልዳርጌ እንደዚህ ስፖርቴን ሰርቼ እንደዚህ ሆኜ ምናምን በቃ ልጆችን ላይ ለሚጠብቅ አለም ያለ ይመስል እንደዛ ምናምን ልታስብ ትችያለሽ። ግን ሪል ላይፍ ላይ ስትመጪ ግን በቃ ያንቺ ሙሉ ፎከስ የሚፈልግ ነገር ነው። ሰው በቃ ምን ማድረግ አለብሽ? መጀመሪያ ሰሞን ላይ እንትን አላልኩኝም ማለት በቃ እንዳልኩሽ ቪዲዮ ኮል ማውራት እስኪያስጠላኝ ድረስ ራሴን የጣልኩባቸው ጊዜያቶች ነበሩ ምናምን። ግን በቃ አሁን ዲሳይድ ማድረግ ጀመርኩኝ። በቃ እኔ ለራሴ ቤት ውስጥም ሰውን በቃ እንደዚህ መሆን አለብኝ እንዲህ ማድረግ አለብኝ። በቃ ከውሳኔሽ ጋር ነው እግዚአብሔር የሚያግዝሻል። ያንን ውሳኔሽ ጋር ሰዓቱን ማብቃቃት ራሴ ላይ በቃ ፀጉሬን ራሱ መለማመድ ምናምን ጀመርኩኝ እና የሆነ ሰዓት ላይ ሳላውቀው ጥሩ እንትን ኖሮኝ ያገኘሁትና በቃ ይሄ በፕሮግረስ የሚመጣ ነገር ነው። ራስን መጠበቅ እንደዚህ አርጉ እንደዛ ሁኑ ምናምን የምትይው ነገር ሳይሆን በቃ ብንችል ትንሽ እንቅስቃሴ ማድረግ። እኔ አሁን ለሰው ልጅ ለአእምሮ እረፍት ብሎ ሰው የሚያስበው በቃ ወይ ቲቪ ከፍቶ ማየት ሊሆን ይችላል፣ ጋደም ብሎ ቲክቶክ ማየት ምናምን እረፍት ሊመስለው ይችላል። ግን አእምሯችን እረፍት ያስፈልጋል። አእምሯችን እረፍት የሚሰጡን ነገሮች ደግሞ እንቅስቃሴ ማድረግ ሊሆን ይችላል፣ መተኛት ሳታገኛችሁ መተኛት በቃ አእምሮን የሚያሳርፍ ነገር። እንደውም ስልካችሁን ራቅ አድርጋችሁ ከስልክ ነፃ መውጣት እንደውም ለእኔ እረፍት ማለት ነው። በቃ ያንን የአእምሮሽን ሰላም ጠበቅሽ ማለት ሁለትሽን መልክሽን ሁሉን ነገርሽን ትጠብቂያለሽ። ዋናው የሚቀድመው የውስጥ ሰላም የአእምሮሽ ሰላም ነው ብዬ ስለማስብ ነው። እና ያ ነገር ሲገባኝ እና ያንን ቴኬር ማድረግ ሲጀምር ራሴን በዛ መልኩ አጀስት ማድረግ ሲጀምር ምናምን እና ያለውበትን ነገር ደግሞ መውደድ በቃ ማዘሩትን መውደድ ሲጀምር ያ ነገር በቃ ለራሴ ራሱ አዘም ፖይንት ራሴን በጣም የተቀየርኩና በጣም ደስተኛ እየሆንኩ ግለው እያልኩ በቃ እኔ ራሱ ይታወቀኛል ማለት ነው። ራሴን ሳይ ኦኬ አልኩድ ምናምን እላለሁ እና እንደዛ ነው የኔ የሆነው። እውነት ነው። በጣም በቃ ራሳችሁን እንድትጠብቁ ግድ ያደርጋል። እንዳለችው ማለት መጀመሪያ ያደርጋሉ አያደርግም። መጀመሪያ ኤክስፔክቴሽናችን እንደዛ ነው ያደርጋል። እዛች እንኳን ሀገራችን ኢትዮጵያ እንኳን ፀጉር ቤት እንሄዳለን፣ ጥፍር ቤት እንሄዳለን፣ ማሳጅ እናደርጋለን ምናምን ላይፍ ቀላል። ስለዚህ እዚህ ደግሞ ሞር ጠብቄ ነው የመጣሁት። በቃ ኢዚ ሁሉ ነገር እዚህ አለ፣ ሁሉ ነገር አለ። የለም እያልናቸው አይደለም። ለዛ ግን ጊዜ ይፈልጋል አይደል? ለዛ ፍሪ ታይም ይፈልጋል። ለዛ በጣም አክሰስ ይፈልጋል። አፖይንትመንት አስይዛችሁ ድራይቭ አድርጋችሁ ነው የምትሄዱ። ያ ማለት ከልጆቻችሁ ሰዓት ላይ እየቀነሳችሁ። ስለዚህ ያንን አትችሉም። ሁሉ ጊዜ ባላችሁ ነገር እንዳለችው ማርቲ መጀመሪያ ላይ አትገቡ። በቃ መጀመሪያ ግራ ነው የሚገባችሁ። እንዴ ፀጉሬን ራሴ ልሰራ ነው፣ በቃ ጥፍሬን እኔ የምሰባንም ጊዜ እየየም ሲደላ ነው። ይሄው ልጆቹን አስተኛው፣ ከዛ ደግሞ ከሌጋ መሄድ አለብኝ እንትኑን አደርጋለሁ ምን ትሉና ራሳችሁን ትዘናጉታላችሁ። በኋላ ግን እያያችሁ ማይለወጥ እንደሆነ ማዘሩ ማያልቅ። ስለዚህ እኛ የምንፈልግ ነገር ስለሆነ እንዴት ጎን ለጎን ላስኪዳው ብላችሁ ማሰብ። የግድ ራስ መጠበቅ ፀጉር ቤት መሄድ አይደለም። የግድ ራስ መጠበቅ ጂም ቤት መሄድ አይደለም። በቃ ግዴታ የከፈላችሁበት ጊዜያችሁን ምናምን አይደለም። ራስ መጠበቅ ከራሱ የሚጀምረው አእምሮ ነው የሚጠብቀው። በትንሹ ውሃ መጠጣት ምንም እኮ በቃ ውሃ መጠጣት። አሁን ምንም ኩክ እያደረግሽ ወስድሽ ውሃሽን ጥጥት ማለት እንዳለችው ማለት ልጆች ሲተኙ የቤት ፕሮሰስ አያልቅ፣ የቤት ስራ አያልቅ። ስለዚህ ማረፍ ካለብሽ ሄደሽ ድረስ ትኝት ብለሽ ደግሞ በአዲስ ኢነርጂ እኛ እንታገለዋለን። የሆነ እናትነት ይሄ እንደ ኢትዮጵያው ሁሉም ነገር ይሄ ምንድነው ፐርፌክት ለማድረግ እንደሱ አይሆንም። መልካችንን እያጣን ምናምን የሚሄደው ራሳችንን እንለምዳለን። ፀጉራችንን ማስተካከል መፍትሄ ችግር መፍትሄ በደንብ። ስለዚህ ፀጉራችንን ጥፍራችንን ባለችን ሰዓት ሚ ታይም እንዲኖረን በቃ ካለን 24 ሰዓት ውስጥ ለልጆቻችን 18 ሰዓቱን ብንሰጥ እንደው ካለችው ላይ ለኛ 1 ሰዓት እንኳን ለራሳችን መስጠት፣ ጤናችንን መጠበቅ። እኔ በጣም አሁን ጤና ያሳስበኛል። ለእኔ አይደለም እኔ የሆነ ነገር ብሆን አደጋ ላይ ብውል ወይ እግዚአብሔር ያምጣው ብታመም እነዚህ ልጆች ምን ይሆናሉ ብለው ስለማስብ በእውነት በጣም ነው በቃ የሆነ ለጤናዬ ኮንሺየስ መሆን። ራሴን እንኳን ሲያመኝ እደነግጣለሁ። ስለዚህ እኮ ያው ትልቁ ነገር እሱ አይደለ በቃ አይደለ ለልጆችሽ እንደምትኖሪ ስታስቢ መኖር የምትመኝበት ጊዜ ነውና ምንድነው አሁን እኔ ቅድማች ስታነሽ ልጨምርበት ብዬ ነውና ብዙ ጊዜ አሁን ወይ ቅድም ባለፈው ቪዲዮአችን ላይ ማውራታን አይደለ ስፔስ ተናደታለን
በሚለው ሰዓት እኔ ብዙ ኃላፊነት እያለብንም አንዳንዴ ለራሳችን ቅድሚያ መስጠት አለብን። በቃ ልጆች ሲተኙ ታዲያ የቤቱን ነገር ማን እንደዚህ ያደርገው እንደዚህ ሲሆን ማን እንደዚህ ያደርገው ይደርሳል። አንቺ ትቀድሚያለሽ። በቃ ከነዛ ነገሮች ሁሉ አንቺ ትቀድሚያለሽ። ስለዚህ ቅድሚያ ለራስሽ ስጪ። ራስሽ እረፍት አድርጊ። የአእምሮሽን ሰላም ስትጠብቂ ነው ሌላው ነገር ሁሉ የሚደርሰው። ምንም በቃ ተስተካክሎ የሚያልቅ ነገር የለም። ግን አንቺ የራስሽን ሰላም ስትጠብቂ፣ ለራስሽ ጊዜ ስትሰጪ፣ ለራስሽ በምትችይው ሁሉ ራስሽ መውደድ ስትጀምሪ ባይዘይ ኤቭሪቲንግ ሲምፕል እየሆነ የሚሄደው በቃ እየተስተካከል። እኔ መጀመሪያ ላይ ኮተታም ነበርኩኝ ማለት እችላለሁ፣ በቃ በአጭር ቋንቋ። ምክንያቱም አንደኛ ራሴንም በሰዓቱ አልተቀበልኩትም፣ አልወደድኩትም፣ ሰውነቴን አልተቀበልኩትም። ሄጄ ማየው ሀገሩ ልብሱ ደስ አይለኝም፣ በቃ ምንም ያስደስተኝ ነገር የለም። ቤት መሆኔን አልወደድኩትም። ብዙ ነገር አለና በዛ ሁሉ ጫና ውስጥ ሆኜ በቃ የሰራ ይመስለኛል። ምንም ነገር ሳያልቅ ግን ቀኑ ያልቃል። ግን አሁን ያንን መቀየርና ወደ ራሴ መምጣት ስጀምር ግን ሳላውቀው ክሊን እየሆነ ይሄዳል ማለት ነው። እና ያ ነገር ይጠቅሟቸዋል። ስሩ ፕሮሰስ ጥሩ ለውጥ ይመጣል። በጣም ይሄ እንግዲህ በጣም እዚህ ሀገር የቆዩ ልጆች የሚያሳደጉ ብዙ ሰዎችም ሲያወሩት እንደምሰማው እስኬጁል ማድረግ፣ ጊዜ አጠቃቀም፣ ይሄ ሌላ ጊዜ በደንብ የምናወራበታለን። ተግባራችሁ እስኬጁል ማድረግ በጣም እንደ ቲፕ ይጠቅማችኋል። በቃ ቀናችሁን ቅድም ማርቲ እንዳለችው የምትተኙበት፣ ኩክ የምታረጉበት፣ ራሳችሁ ቴክ ኬር የምታረጉበት፣ ወክ የምታረጉበት ሁሉን ነገር እስኬጁል ካላደረግነው ቀኑ ምን ሆኖ እንደሚያልቅም አናውቅም። እንዲሁ ደግሞ ስንባዝን ሻወር እንኳን እንግዲህ በዚህ ያለ ሻወር እንኳን መውሰድ ጊዜ ያተን ፊታችንን ሳንታጠብ እንውላለን። እና ስለዚህ ቅድሚያ ከራስ ይጀምራል። ሰላም ከራስ ነው የሚጀምረው። ራሱን የተንከባከበ ሰው ሌላ ሰው መንከባከብ ይችላል። እና እናት ነሽ ማለት እንደው ኢነርጂሽን ድርቅ አድርገሽ ሁሉንም መስጠት ማለት አይደለም። ያው እኛ ሀገር ብዙ ጊዜ ላለው በቃ ከኔ ምስኪን እናት ወይ ራሷን ጎድታ ተጎሳቁላ which is በጣም ሮንግ የሆነ ነገር። እውነቴን ነው። ራሷ የተጎሳቁለችና ልጆቿን ታጎሳቁላለች። ምክንያቱም ከራስ ነው የሚጀምረው። አንቺ ዛሬ ራስሽን ጠብቀሽ፣ ራስ መጠበቅ ባይዘቤ ውድ ነገር አይደለም፣ ኤክስፔንሲቭ ነገር አይደለም። በቃ እንዳልናችሁ ያለችንን ፀጉር 3 ቦታ አበጥረን ሰርተን ፊታችንን በሳሙና ታጥበን ባዝሊን ተቀብተን በቃ ይሄ ራስ መጠበቅ። ውሃ በደንብ እየጠጣን ከዋልን ሬስት ማድረግ ባለብን ሰዓት ሬስት ካደረግን ይሄ ራስ መጠበቅ ነው። የሚያስቀንን ነገር እየፈለግን ካየን ለምን ኮሜዲ አይሆንም? ወይ ደግሞ ፖዚቲቭ ኢነርጂ ካላቸው ሰዎች ጋር ተደዋውሎ እነዚህ ሁሉ የምናስገባው የምናየው እነዚህ ነገሮች ሁሉ ይሰሩናል። እና ስለዚህ እስኬጁል አድርጉ ታይማችሁ። በጣም በተለይ ውጭ ሀገር ያላችሁ ሰዎች እስኬጁል በጣም ታይም እስኬጁል ማድረግ። ኩክ ምን በየቀኑ ኩክ አይደረግም እዚህ ሀገር። ይሄ ዲቴይሉን እንዲያውቁት ፍሪጃችን በጣም አገልግሎት ይሰጣል። ኩክ አድርጎ ማስቀመጥ ይቻላል። ብዙ የሚያግዙ ነገሮች አሉ። እስኬጁል ማድረግ፣ መች ኩክ ማድረግ፣ መች ላውንደሪ ማድረግ፣ መች ደግሞ ኤቭሪቲንግ ትታችሁ ደግሞ አንዳንዴ ወጣችሁ ፒዛ በልታችሁ መዋል ካለባችሁ የምትሉ በቃ በጣም ፐርፌክት። እዚህ ሀገር አያለው አንዳንድ ሰው ሲጋጋጥ ከኢትዮጵያ ቤቴ በቀችን ታከራዋረ ለምን ኖረች ይሄንን እንደዚህ ካለ አይመጣውም ብሏል። እና አንዳንዴ በቃ ይሁን የተበላሸ ነገር የልጅ ቤት መቀበል አለባቸው። ምክንያቱም ሁሉም ሰው ልጅ አሳድጎ ያለፈ ነው ሊረዳን ይገባል ብዬ አስባለሁ። በተጨማሪ ደግሞ ያው አካባቢ ላይ ያሉትን ሰፖርት ሲስተም መጠቀም አለባቸው። ያንን ነገር ማወቅ አለባቸው። ምን ይጠቅመኛል፣ እንዴት ላሳልፍ፣ ስለ አካባቢ በተለይ በጣም ግንዛቤ ያስፈልጋል። ልጆችሽን ይዘሽ ወጥተሽ የምታጫውቺበት ሊሆን ይችላል፣ ላይብራሪዎች ሊሆን ይችላሉ። ብዙ ነገሮች አሉ። ከቤት መውጣት በጣም ወጥተሽ ማድረግ። ያንን ግን ስለ ሀገሩ ስለ ኤንቫይሮንመንቱ ምን ይመስላል የሚለውን ነገር ጥናት ካላደረግን ግን ባለማወቅ በጣም በብዙ ድብርት ውስጥ በብዙ አንዛይቲ ውስጥ ልናሳልፍ እንችላለን። እና ስለ አካባቢ በደንብ ማወቅ፣ የሚገጥመንን ስለ ቋንቋው ሊሆን ይችላል፣ ብዙ ነገሮችን ራሳችን ላይ መስራት ራሳችን ላይ መስራት እንደ ሀገሩ መሆን። አሁን ኢትዮጵያዊ ምንድነው አንቀየርም። ይዘሪያችን ኢትዮጵያ ነው ይዘን መጣው በጣም በራሴ ጨምሬ ማለት ነው። ግን አሁን ግን እንጀራውን እኮ በሆነ ኢዚ በሆነ ወይ ልናደርገው እንችላለን። ለምሳሌ ማጠቢያ ላይ ተገልብጦ ሲቦካ ነው የሚጣፍጠው ብለን ተንበርክከን አፈር መብላት የለብንም። ማብሪያ ካለን ደግሞ አይ መጋገር የለብንም ካልና በሻስቶራል ማለት ሲምፕል በሆነ መልኩ ውጤት ላይ እናተኩረው። ፕሮሰሷን ያችን
ይዘን የመጣው በቃ የለመናትን እና እንደዛ አይመጣውም። አያዋጣም። ጉልበት ኤቭሪቲንግ እዚህ ሀገር ደግሞ ምንድነው ጉልበትሽን ይፈልጋል። የአንቺ ፕሬዘንስ ይፈልጋል። ለሁሉ መሆን አይቻልም። ደግሞ ነገሮችን ደግሞ ደስ የሚለው ቴክኖሎጂ ደግሞ ያቀለላቸው። እኛም እሱን መጠቀም ቴክኖሎጂውን በደንብ መጠቀም መቻል አለባችሁ። ሁሉንም ነገር በቃ አለ አይደለ ከትንንሽ ነገሮች ሊሆን ይችላል። አንዳንዴ አሁን ለምሳሌ በቃ መጥረጊያ እንደዚህ የዞች ለጠቅሰ የኔ አሁን በቃ በጣም በቃ እውነት ያው ባለቤቴ ሁሉ ባኪው ምንድነው የምታደርጊበት የሆነ አረካም ያልተጠረገ ነገር ነው የሚመስለው። ማይንድ ስለታችን ነው ኮሮና ሲጣ የሆነ ያጻዳ ማይንድ ሲታችን ታሽቶ ምንድነው ካልሆነ ያደረበት ነገር ስላለ ትንሽ እና ያን ሽፍት ማድረጉ ከባድ ነው፣ ግን ስሩ ፕሮሰስ ግን ያንን ማምጣት ይቻላል። በጣም ቅድም ያነሳሽው ብዙ በጣም ጥሩ ፖይንት፣ ወደፊት እኛም ጥቆማ እንሰጣለን፣ በደንብ እናወራበታለን። እዚህ ሀገር ማንም የለም ስንል ሀገሩ ያመጣቸው ሰፖርት ሲስተሞች አሉ። ለምሳሌ ነፃ ፓርኮች አሉ። ማለት ኢትዮጵያ አለ የሚባል መጫወቻ ቤት እንኳን የማይመጥነው ነፃ ፓርኮች ልጆች ማጫወቻ አለ። ማንም ሰው በየአካባቢው አሁን እዚህ ጋር ብንወጣ በራችን ጋር ያለ ወክ አድርገን ልጆቻችን ማጫወት፣ እኛም ሪፍሬሽ ማድረግ፣ መጽሐፍ ማንበብ የምንችልበት፣ ከሌሎች እናቶች ጋር ኮሚኒኬት ማድረግ የምንችልበት፣ ሶሻላይዝ ማድረግ የምንችልበት ላይብራሪ አለ። ቅድም እንዳነሳሹ ሆም ዲፖ በጣም ልጆች አክቲቪቲ እንዲያደርጉ ኤቭሪ ሳተርዴ ያለ ወተን አገሩ ይሏችሁ መፍትሄ አብሮ አብጅቷል። እንደው በጣም እንዲጋነም አድርገን እንዳንስልባቸው ብቻ ነው ሰው የለም የምንወዳቸው የሉም ማለት ያንን ሰብስቲቲዩት ሊያደርጉ የሚችሉ ብዙ ነፃ ነገሮች አሉ። ምንድነው ያበሻና ችግሮቻችን ወተን አናይ በቃ እዚቹ ድስቱ ስር በቃ እንትን ስንል ቀኑ ሰርች አናደርግም እንጂ ብዙ ሰፖርት ሲስተም አለ። በጣም ቀናችን ስለዚህ ወጣ ብላችሁ እንደዛ አድርጉ። በጣም ደግሞ እንትናቱ ነው። እኔ በጣም እዚህ ሀገር ይቀርታ አድርጎ ብዙ የቆዩ ሰዎችን በጣም ረጅም ዓመት 40 ዓመት 30 ዓመት የቆዩ ሰዎች ከኢትዮጵያዊነትም ወጥተዋል። ይሄ ማለት በቃ ሶሻላይዝ ማድረግ የለም ይሄ ማህበራዊ ኑሮን ምናምን መተው ባይዘው የሆነ ያህል ቴራፒ ነው ብዬ አስባለሁ። ከሰው ጋር መገናኘት፣ ቡና እንደዚህ መጠጣት፣ ማውራት፣ ስፔሻሊ እናቶች በእውነት በጣም ትንሽ ሪፍሬሽ ያደርጋል እኮ ቤት ቁጭ ብለን ልጆች የምናሳድግ ሰዎች ወጣ ብለን በሰርጉም በልደቱም በምኑም ስንገናኝ ሪፍሬሽ እናደርጋለን። ራሳችን ለመጠበቅ ደግሞ ኢንካሬጅ እንሆናለን፣ ጸጉራችን እንሰራለን፣ ኤክስፒሪየንስ ሼር እንደራረጋለን እና ሁሉ ማውራት ማለት ትውት አድርጎ ደግሞ ሙሉ ለሙሉ ሽፍት ማድረግ ሲባል በቃ ታጥበን ምናምን ሁሉን ነገር ትተን በቃ የዚህ ሀገር ሰው ሆነን እንቀመጥ ማለት ሳይሆን ሁለቱንም ማስታረቅ ሚዛናዊ ሆነ ምን ይጠቅመናል። በብዛት የእኛን ሀገር ነገር መያዛችን እዚህ ሀገር ላይ ይይዘናል፣ ይገድበናል። እዚህ ነው የምንኖረው። ለዚህ ሀገር የሚሆን ማንነት አይገነባልንም። ስለዚህ ይህንንም ሀገር በደንብ እንወቀው። ምን ይፈልጋል ሀገሩ፣ እንዴት ብሎ ነው ህይወት የሚያቀል የሚለውን ነገር እንወቅ። ራሳችንን በዛ መልኩ አጀስት እናድርገናል ማለት ነው። በጣም ስለዚህ ብዙ እናትነትን ቀለል አድርገው የምናልፍባቸው መንገዶች አሉ። ባይዘዌ ቀጣይ ሳምንት ላይ ወይዘን እንመጣለን። ሰብስክራይብ የሚደረጉ ፓረንቲንግን የሚያስተምሩ ብዙ እንትኖች ሲስተሞችም አሉ። እኛም እዚህ ሀገር ልጆችን ካሳደጉ ሰዎች የሰማናቸው እሱንም ሼር እናደርጋለን። ጠቅለል ስናደርገው እዚህ ሀገር እናቶች እህቴ እናቶች ለቤቱ አምፖል ናችሁ፣ ለልጆቻችሁ የልብ ትርታ ናችሁና ፕሊስ ራሳችሁ ላይ ትኩረት አድርጉ። አይ ኖ ኤቭሪቲንግ ይጎትተናል፣ ሁሉ ነገር እኛን ይፈልገናል። ግን ለሁሉ ነገር መድረስ የምንችለው እኛ ስንኖር ከሌለም የለም። ስለዚህ የቤቱ አምፖል እንዳይጠፋ ለልጆቻችን ግራ እንዳናጋባቸው ራስሽን ጠብቂ። ኢንሹራንስ ጤና እያለ ሄደን መታከም አንፈልግም፣ ውሃ መጠጣት አንፈልግም፣ ወጥ ማድረግ አንፈልግም። ፕሊስ ይሄን በእውነት አደራ የምንለው በቃ አንዳንዱ ነገር ትውት አድርጎ ራስ ላይ ፎከስ ማለት ደግሞ በተጨማሪ ምንድነው በእነዚህ የመጀመሪያ ጊዜ አራስ ስትሆኑ ሊሆን ይችላል፣ እዚህ ሀገር እናት ስትሆኑ የገጠማችሁ ስቶሪ በጣም ይሄን ነገር ባጋራ ይገርማል፣ ያስተምራል የምትሉትን ነገር ያዝናናልን ብላችሁ ታስቡትን ነገር ኢንቦክስ አድርጉልን። እኛ ደግሞ ለተመልካቾቻችን እንደዚህ አጣፍጠን ቆንጆ አድርገን እናቀርብላችኋለን ማለት ነው። ስለተከታተላችሁን እናመሰግናለን። እንቀጥላለን ይሄንን ሀሳብ ቀጣይ በአራስ ቤት ገጠመኞች ሰዎችም ስቶሪያቸውን ያጋሩንም አለ ከዚህ በፊት እሱንም ጨምረን ቀጣይም እንቀጥልበታለን። በደንብ እናሳያችኋለን ብዬ አስባለሁ። ኮመንት ላይ ሀሳባችሁን አስተያየታችሁን ሼር አድርጉን።
ጀስት እንጫወት ብለን እንጫወት ሳምንት ሰብስክራይብ ማድረግ እንዳይረሳ።